የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 14 ትረካ እነሆ አሁን ይቀርባል። የጃንሆይን ንግግር ባለፈው ካቆምንበት እንቀጥላለን። እናንተም ሙሉ ትረካችንን እንድትከታተሉልን የቻናላችን አባል የሆናችሁ እና ያልሆናችሁ ቪዲዮአችንን ላይክ እንድታደርጉልን፣ አባል ያልሆናችሁም የደወሏን ምልክት እየተጫናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉልን፣ ሼር እያደረጋችሁም ለሌሎች እንድታዳርሱልን፣ በኮሜንት ቦታ ላይ ሐሳብ፣ አስተያየት፣ ጥቆማና ምክራችሁን ጽፋችሁ እንድታስቀምጡልን በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ይህ ከውስጥና ከውጭ የነበረብን ትግል ሕይወታችንን እረፍት ለሌለው ሥራ መስዋዕት ማድረግ እንዳስገደደን ከማንም ይልቅ ከድካማችን የተገኘውን የሥራ ፍሬ የተጠቀመበት ሕዝባችን ሊረዳ እንደሚገባ ማሳሰብ የሚያስፈልግ መስሎ አልታየንም። አንድ መለዋወጥ ሌላ መለዋወጥ እንደሚያስከትልና የሚደረገውም አንድ የወደፊት እርምጃ ሌላ እርምጃ ማስከተሉ እንደማይቀር የታወቀ ነገር ነው። የታሪክና የሥራ ማዕበል አንድ ጊዜ ከተጀመረ የማይወሰንና የማይገታ ሲሆን እስከዚህ ድረስ እንጂ ከዚያ አልፌ ለመሄድ አይቻለኝም የሚል ቢኖር በእውነቱ እንዳላዋቂ ራሱን የሚያታልል ሆኖ የሚቆጠር ነው። ይህንንም መሰረታዊ ሐሳብ ሁልጊዜም ተገንዝበን ሰርተንበታል። እንግዲህ ኢትዮጵያ ከ1909 ዓመተ ምህረት ጀምሮ እስከ 1953 ዓመተ ምህረት ድረስ ያለውን ረጅም ጎዳና እንደምን አድርጋ ነው የተጓዘችው? በቀድሞ ጊዜ ትምህርት የሚሰጠው በመንፈሳዊ መሪዎቹ ባለስልጣኖች ነበር። የትምህርት አሰጣጡ ደረጃ መጠን ከማንበብና ከመጻፍ አያልፍም ነበር። ነገር ግን የንጉሠ ነገሥት መንግስታችን ትምህርት አጥብቆ የሚያስብበት ዋና ተግባር ሆነ። የዘመናዊ ትምህርት መስፋፋት እየተፋጠነ ሄዶ ፍሬ መስጠት ሲጀምር ኢጣሊያኖች አገሪቷን ወረሯት። አገሪቱ በኢጣሊያኖች አገዛዝ ስር በቆየችበት ጊዜ ውስጥ የተማሩትን ኢትዮጵያውያንን አንድ በአንድ እየፈለጉ ከመፍጀታቸውም በላይ በዚያን ጊዜ የነበሩትን ወጣቶች ትምህርትን ነፍገዋል። ኢትዮጵያ እንደገና ነፃነቷን ከተቀዳጀች በኋላ የትምህርትና የሥነ ጥበብ ሚኒስቴር እንደገና ተቋቁሞ የሚኒስትርነቱን ስልጣን በእጃችን ማቆየት አስፈላጊ ሆኖ ተሰምቶናል። ኢትዮጵያ ነፃነቷን ካስመለሰች ወዲህ ትምህርት እጅግ እየተስፋፋ ሄደ። ከ1951 እስከ 52 የትምህርት ዓመት በጠቅላላው
213703 ተማሪዎች የሚማሩባቸው 893 የአንደኛ ደረጃ ትምህርት ቤቶች ነበሩ። ከዚህ በቀር ዛሬ 6701 ተማሪዎች የሚገኙባቸው 45 የሁለተኛ ደረጃ ትምህርት ቤቶች ሲኖሩ ደግሞ 29 የሁለተኛ ደረጃ የእጅ ሥራና የልዩ ልዩ ሙያ ትምህርት ቤቶች አሉ። እነሱም 3646 ተማሪዎች ይገኙባቸዋል። ከነዚህም ትምህርት ቤቶች በቀር የልዩ ልዩ ትምህርት ቅርንጫፎች ዲግሪ ለመስጠት የሚችሉ 5 ኮሌጅ ትምህርት ቤቶች አሉ። በትምህርት ረገድ የተደረገው እርምጃ እጅግ የሚደነቅ እንደመሆኑ መጠን የትምህርት በጀት በጣም ከፍ ካሉት ክፍል አንዱ ነው። ለምሳሌ ያህል ባለፈው የበጀት ጊዜ የትምህርት በጀት 19 ሚሊዮን የኢትዮጵያ ብር የነበረ ሲሆን ዛሬ በ1952 ማለታቸው ነው በመጀመሪያዎቹ 9 ወሮች የትምህርት ሚኒስቴር ወጪ 26 ሚሊዮን የኢትዮጵያ ብር ደርሶ እንደነበር ይታወሳል። እንዲሁም በሕዝብ ጤና ጥበቃና በመገናኛዎቹ ረገድ የተደረጉት እርምጃዎች በቀላሉ የሚገመቱ አይደለም። የጤና ጥበቃ አገልግሎት ምንም እንኳ ቀደም ብሎ የተጀመረ ቢሆንም ከ1923 ዓ.ም በፊት በመንግስት የሥራ አመራር ውስጥ እምብዛም ግምት ያልተሰጠው ነበር። ከዚያ ወዲህ በንጉሠ ነገሥት መንግስታችን ብርታትና ጥረት በ1927 ዓ.ም በአገሪቱ ውስጥ 10 ሆስፒታሎች፣ አንድ የሥጋ ደዌ በዚህ ጽሑፍ ነው ሥጋ ደዌ የተባለ ሆስፒታል፣ አንድ ክሊኒክና አንድ የሕክምና ላብራቶሪ ተቋቁመው ይገኙ ነበር። ዳሩ ግን በዚህ ረገድ የተጀመረው ተግባር በጠላት ወረራ ምክንያት ለጊዜው እንዲቋረጥ ተደረገ። የኢትዮጵያ ሕዝብ ነፃነት ከተመለሰ በኋላ ይኸው ተግባር በሰፊው እንደገና ሆስፒታሎችና ክሊኒኮች በየአውራጃዎቹ ሁሉ ማቋቋም አስፈላጊ ሆነ። እዚህ ላይ ኢትዮጵያዊ ሐኪሞችን፣ ነርሶችን እና አስታማሚዎችን፣ ሌሎች የሕክምና ሰራተኞችን የማሰልጠን ተግባር ቅድሚያ ተሰጠው። ዛሬ 66 ሆስፒታሎች፣ 471 ክሊኒኮች፣ 37 የሕዝብ ጤና ጥበቃ ጣቢያዎችና ደግሞ ዋናው የሕዝብ ጤና ጥበቃ መመርመሪያ ጣቢያ የሆነው የኢትዮጵያ ፓስተር ኢንስቲትዩት ይገኛል። ባለፈው ዓመት በጸናው ሕግ የሕዝብ ጤና ጥበቃ ታክሎ በየአውራጃዎች ውስጥ የሕዝብ ጤና ጥበቃ ድርጅቶችን ለማስፋፋት ብቻ የሚውል 4,500,000 የኢትዮጵያ ብር ገቢ የሚያስገኝ በመሆኑ መጠን ዛሬ የሀገሪቱ የሕዝብ ጤና ጥበቃ ፕሮግራም በተፋጠነ ደረጃ እያደገ ይሄዳል ተብሎ ይጠበቃል። እንዲሁም ደግሞ በትራንስፖርትና በመገናኛዎች ረገድ የተፋጠነ እርምጃ ተደርገዋል። በብዛት የሚተላለፉ እየበዙ ሄደዋል። የአውራ ጎዳናዎች ባለስልጣን የመላው የንጉሠ ነገሥት መንግስት ግዛት ውስጥ የአውራ ጎዳናዎችን መስራትና መጠገን ኃላፊነት ተሰጥቶታል። የአውራ ጎዳና ባለስልጣን ከዓለም ባንክ በተሰጡት ብድሮችና በተጨማሪም ከመንግስት በተመደበለት ወጪ ገንዘብ 6000 ኪሎ ሜትር በማናቸውም ወራት የሚያገለግሉ አውራ ጎዳናዎችና እንዲሁም ደግሞ በድርቀት ወራት በበጋ ማለታቸው ነው 2000 ኪሎ ሜትር መንገዶች እስከ ዛሬ ሰርቷል። ከዚህ በቀር 20000 ኪሎ ሜትር ሁለተኛ ደረጃ አውራ ጎዳናዎች በአገልግሎት ላይ ይገኛሉ። 8000 ኪሎ ሜትር አዲስ አውራ ጎዳናዎች ለመክፈት አስፈላጊው የፕላን ቅያሶች ተጠናቀዋል። እነዚህ አዲስ የሚከፈቱ አውራ ጎዳናዎች ከፍ ያሉ የእርሻ ሀብቶችና የኢንዱስትሪ ጥቅሞች ለማስገኘት የሚችሉትን አውራጃዎች አለችግር እንዲደርሱ መገናኛዎች ይከፍትላቸዋል። የአውራ ጎዳናዎች ሥራ ፕሮግራም መጀመሪያው ክፍል 200 ሚሊዮን ብር የሚፈጅ
ሆኖ ለወደፊት በ4 ዓመት ውስጥ እንዲጠናቀቅ የታቀደ ሲሆን ለኢትዮጵያ አስፈላጊዋን የአንደኛ ደረጃ የአውራ ጎዳናዎች የሚሰጡት ለወደፊቱ በቅርብ ጊዜ የሚዘጋጀው የ10 ዓመት የአውራ ጎዳናዎች ሥራ ፕሮግራም 1 ቢሊዮን ማለታቸው ነው የኢትዮጵያ ብር ይፈጃል ተብሎ ይገመታል። በ1945 ዓ.ም በተገለጸው የፌዴሬሽን አዋጅ ኢትዮጵያ የቀድሞ ክፍሏ የነበረችውን ኤርትራን በማስመለስ የባህር በር ለማግኘት ችላለች። ይህ ጥንታዊዋን የኢትዮጵያ አውራጃ ከእናት ሀገሯ ጋር እንደገና ማዋሃድ በኢትዮጵያ ታሪክ ውስጥ ከተፈጸሙት ታላላቅ ሙያዎች መካከል አንደኛው ነው። ከዚያን ጊዜ ወዲህ የኢትዮጵያ ንግድ የራሷ ወደቦች በሆኑት በምጽዋና አሰብ በኩል በብዛት መጉረፍ ጀመረ። የአሰብ ወደብ 26 ሚሊዮን የኢትዮጵያ ብር በፈጀ ወጪ ተስፋፍቶ ተሻሽሏል። በጠቅላላው በዚሁ ዓላማ መሰረት የንግድ መርከቦች ተጓዙ። የወደብ ድርጅቶች ተስፋፍተዋል። በወደቦቻችንም ላይ ሰፊና የሚደነቁ የንግድ ተግባር እንቅስቃሴዎች ይታያሉ። ቴሌግራፍ፣ የቴሌፎንና የሬዲዮ መገናኛዎች በበኩላቸው እርምጃ ከመስጠት አልቦዘኑም። እነዚህ የመገናኛ ዘዴዎች በቅርብ ዓመታት የተፈለሰፉ ቢሆንም እንኳ በአገሪቱ ውስጥ በብዛት ተዘርግተው ጠቃሚነታቸውን አስመስክረዋል። በዚህ ረገድ የሀገር ውስጥና ውጭ የኢንተርናሲዮናል መገናኛ ከፍ ያለ ጥቅምና እርምጃ አሳይቷል። የዛሬይቱ ኢትዮጵያ በእነዚህ ዘመናዊ መገናኛዎች አማካኝነት የ20ኛውን ክፍለ ዘመን የስልጣኔ እርምጃ በቅርቡ ትከታተላለች። እንዲሁም የአየር ትራንስፖርት አገልግሎት ወደ ዘመናዊ ኢትዮጵያ ውስጥ ገብቶ አገልግሎቱን ሲሰጥ ይታያል። የኢትዮጵያ አየር መንገድ የንጉሠ ነገሥት መንግሥት ግዛት አውራጃዎችን ሁሉ የሚያገናኙ ውስጣዊ የአየር ትራንስፖርት መስመሮች ያለው ከመሆኑም በላይ አውሮፓንና ምዕራብ አፍሪካን በየዕለቱና በየሳምንቱ የሚያገናኙ የአየር መንገድ መስመሮች አሉት። እንዲሁም በሚመጣው ዓመት መጀመሪያ ላይ ቦኢንግ 720 ቢ የተባሉትን ፈጣን ማመላለሻ ጀት አውሮፕላኖች ስታገኝ ወደ ጀት ዘመን ለመሸጋገር ያስችላል። አያሌ ጠቃሚና ሰፊ የልማት ፕሮጀክቶች ካሁን በፊት ተጠናቀዋል። ባለፈው ዓመት ስራው ያለቀለት የቆቃ ግድብ ለኢንዱስትሪዎች ማንቀሳቀሻ የሚያስፈልግ የኤሌክትሪክ ጉልበት በአነስተኛ ወጪ ሊሰጥ ችሏል። እንዲሁም በአባይ ሸለቆ፣ በዋቢ ሸበሌና በአዋሽ ወንዝ ላይ ተቀዳሚ የልማት ፕሮጀክቶች ጥናት ተደርገዋል። ፕሮጀክቶቹ በተባሉት ቀበሌዎች ውስጥ በስራ ላይ በአነስተኛ ወጪ የኤሌክትሪክ ኃይል በማቅረብ ለኢንዱስትሪ ልማት ታላቅ እርምጃ የሚውሉ ከመሆናቸውም በላይ ለእርሻ መስኖ አገልግሎት ውሃ በብዛት የሚሰጡ ይሆናል። ካሁን በፊት ለእርሻ መስኖ አገልግሎት በምጽዋ ቀበሌ ውስጥ የተሰራው የዙላ ግድብ ከዚያን ጊዜ በፊት ፈጽሞ ታርሶ የማያውቀውን እጅግ ሰፊ የሆነ መሬት ለእርሻ አገልግሎት በመዋልና በዚሁም አኳኋን ለብዙ ህዝቦች መተዳደሪያ በማስገኘት ጠቃሚነቱን አሳይቷል። እንግዲህ ኢትዮጵያ ከ1909 ዓ.ም ጀምሮ እስከ 1953 ዓ.ም ድረስ ያለውን ረጅም ጎዳና እንደምን አድርጋ ነው የተጓዘችው? ለተወደደችው ሀገራችን ህዝብ የመሻሻል እርምጃ የምናቅድለት ፕሮግራም አፈጻጸም ቅድመ አያቶቻችንና አባቶቻችን ይመሩበት ከነበረው የኑሮና የፖለቲካ አካሄድ ፍጹም የሆነ ልዩ አመራር የሚያስፈልገው መሆኑን በመገንዘብ ብዙዎች ቅርባችን የነበሩት ሁሉ
የነበራቸውን እስከ ደም መፋሰስ የነበረውን ኃይለኛ መቃወም ታግሰን በ1923 ዓ.ም የኢትዮጵያን የመጀመሪያውን ሕገ መንግሥት በራሳችን ሙሉ ፍቃድ ለተወደደው ሕዝባችን ሰጠን። የኢትዮጵያ መንግሥት አስተዳደር ለመጀመሪያ ጊዜ የተወሰነና የተብራራ መልክ እንዲኖረውና ለሕዝቡ በግልጽ እንዲታወቅ ተደረገ። የተወደደው ሕዝባችን የአገሩን የመሻሻል እርምጃና የከፍተኛ ኑሮን ደረጃ ለማስገኘት ከኛ ጋር ኃላፊነቱንና ስልጣኑን ተካፍሎ በፓርላማ እንዲሰራበት ያደረግነው ለአንዲቱ ኢትዮጵያ ያለመከፋፈል መሰረት ነው በማለት በዚህም አኳኋን ለአንድ ሀገር የተፋጠነና የማያቋርጥ የመሻሻል እርምጃ አስፈላጊ ሆነው የፖለቲካና የማህበራዊ ኑሮ እድገት እንዲያገኝ ለማድረግ መሰረቱን ሰጠነው አገኘ። ይህ ሐሳባችን በወረራ ምክንያት በድንገት የተቋረጠ ቢሆንም ነፃ እንደወጣን ጅምራችንን ቀጥለን የበለጠ በማስፋፋት ጠላት ባደረገው ጉዳት ጸጸትና ቁጭት በመላው ሕዝባችን አድሮበት እንዲሰራበት አደረገ። በ1935 ዓ.ም የመንግስታችን ሚኒስትሮችና በልዩ ልዩ ክፍል ያሉ ሹማምንት የሚኖራችሁን ተግባርና ኃላፊነት ልትፈጽሙ የምትችሉበትን ስልጣን የሚወስን ትዕዛዝ በአዋጅ አወጣን። ሕዝባችንም ፍትህን ለማግኘት የሚችልበትንና በሕገ መንግሥቱም የተሰጠውን መብት የሚያስከብርበት ፍርድ ቤት አቋቋመ። ይህንንም ስናደርግ ራሳችን የወጠነውን የመሻሻል እርምጃ ሊያስከትል የሚችለውን ሁሉ በመገመትና ሕይወት የሚመራበትን መሰረታዊ ሐሳቦች በመገንዘብ የበለጠ መሻሻል እንዲኖር ለማበረታታትና ስራንም ለማቃለል ባለን በጽኑ ፍላጎትና ምኞት ተመርተን ንጉሠ ነገሥት ለመባል ሕዝቡም ወዶ በእግዚአብሔር ስንመረጥ ለገባነው ቃል ኪዳን ለሕዝባችን ታማኝነት ራሳችን እየሰራንና እየተቆጣጠርን ለመርዳት በራሳችን ሙሉ ፍቃድ ያደረግነው እንጂ ተጠይቀን አልነበረም። የኢትዮጵያን የልማት እድገት ለማስገኘት የኢትዮጵያ ኤሌክትሪክ መብራት ኃይል ባለስልጣንን፣ የኢትዮጵያ ቴሌኮሙኒኬሽን ቦርድን፣ የኢትዮጵያ አየር መንገድን፣ የአውራ ጎዳና ባለስልጣንና ልዩ ልዩ ኢንዱስትሪ እነዚህን የመሳሰሉትን ራሳቸውን ችለው የሚተዳደሩ ድርጅቶች ስራቸውን በሚመለከታቸው ክፍል ሙሉ ኃላፊነትና ስልጣን ኖሯቸው ራሳቸውን ችለው እንዲሰሩ በልዩ ሕግ አቋቁመን ይሰራባቸዋል። የንጉሠ ነገሥት መንግሥት ግዛታችን ስራና የመሻሻል እርምጃ እያደገና እየተስፋፋ በመሄዱ መጠን በ1923 ዓ.ም በራሳችን ሙሉ ፍቃድ የሰጠነው ሕገ መንግሥት ሕዝባችን ከደረሰበት ደረጃ ጋር ሲመዛዘን በቂ ያለመሆኑን ራሳችን ተገንዝበን የሕዝባችንም ዕውቀት በማደጉ በ1948 ዓ.ም አዲሱን የተሻሻለውን ሕገ መንግሥት አሁንም ሳንጠየቅ ተቃዋሚም ቢኖርም በራሳችን ሙሉ ፍቃድ አውጀን ለሕዝባችን ሰጠን። በዚህም በተሻሻለው አዲሱ ሕገ መንግሥት መሠረት በእኛ ሹሞች ጭምር ሲመረጥለት የነበረውን ሕዝባችን በቀጥታ ለአማካሪነት የሚመረጡትን በመምረጥ በመንግስታችን የአስተዳደር ሥራ ተካፋይ የሚሆንበት መብት እንዲኖረው አደረግን። በእኛ በሚኒስትሮቻችንና በፓርላማችንም መካከል ያለው የስልጣን መከፋፈል ተወስኖና ጸንቶ ለሁል ጊዜም የሚኖርበትን የድርጅት መልክ አገኘ። እንደዚሁም ሕዝባችን በዕለት ኑሮ በሚያጋጥመው ጉዳይ ሁሉ እርስ በርስና ከመንግስቱም ጋር በሚያገናኘው ነገር የሚመራበት በትክክልና በዝርዝር ተወስኖ የተመለከተ የፍትሐ ብሔር፣ የባህር፣ የንግድና የወንጀል ሕጎች ተዘጋጅተው እንዲወጡና የኢትዮጵያም የኢኮኖሚ እድገትና ጠቅላላው የመሻሻል እርምጃ መልክ ባለውና በተባበረ አኳኋን እንዲመራ አሁንም የሕዝብ ሀብትና መብት ከፍ የሚልበት የሰው ልጅ በተወሰነው ደረጃ የሚደርስበትን የብድር ገንዘብም በብዙ ጥረት አገራችን የመታመን ዋስትና እንዲኖራትና
የሚበቃ ዋስትና እንዳላት በማረጋገጥ እያሳየን ስንበደር መክፈል እንዳለብን ቢታወቅም የ5 ዓመት ፕላን ተዘጋጅቶ እንዲሰራበት አደረግን። ፍሬውንም ወደፊት የሚሰጥ ነው ብለን አምነናል። ይህንን ሁሉ ስናደርግ ለኢትዮጵያ የመሻሻል እድገቷ እርምጃ አስፈላጊ የሆኑትን እርምጃዎች እንደወሰድን ፈጣሪያችን እንዲያውቅልን በማመን የልማት ፕሮግራማችን በቴክኒክ ረገድም ሆነ በቁጥራቸው እጅግ እየበዙና እየተስፋፉ በመሄዳቸው በ1934 ዓ.ም 11 ሚሊዮን የነበረው ዛሬ በ1953 ዓ.ም 272 ሚሊዮን የደረሰው የመንግስታችን በጀት ከዚሁ ጋር እያደገ በመሄዱ መጠን ዘር የበዛውን ያህል ምርቱንም ሰብስቦ ማሳደግ አስፈላጊ እንደሚሆን ሁሉ በመንግስታችን አመራር ውስጥ በየክፍሉ ያሉት ኃላፊ ባለስልጣኖቻችን በየደረጃቸው ሊወስኗቸው የሚገቧቸው ጉዳዮችን እንዲከፋፈሉ በማድረግ የበለጠ አስፈላጊ የሆነ መሄዱ የታወቀ ነው። በተለይ በዛሬው ጊዜ ሁሉንም ጉዳይ ጠንቅቆ ለማወቅ እኔ በቃለሁ የሚል ማን አለ? የአንድን መንግስት የተስፋፋ ፕሮግራም ለማከናወን አስፈላጊ የሆነውን ውሳኔ ሁሉ በዛሬው ሰዓት ብቻውን ለመወሰን የሚቻለው ማን አለ? እነዚህ ጥያቄዎች መልስ የሚያስፈልጋቸው አይደሉም። እንግዲህ አንድ እውነተኛ ኃላፊነት ያለው የአስተዳደር ሁኔታ ለመፍጠር ከዚህ የበለጠ የሚያስፈልግ ነገር አለን? ምንስ ይጎድላል? የሚያስፈልግና የሚጎድልም ከዓለም ሰው ፍላጎት እንደማይጠፋ ይሰማናል። በአዲሱ ሕገ መንግሥት በዚህ አስተዳደር ድርጅት ውስጥ ያለውን እያንዳንዱን ክፍል ትክክለኛ ተግባሩና ኃላፊነቱ ምን እንደሆነና ይህንንም ተግባራችንን ለመፈጸም የሚችልበት መብቱ ተረጋግጧል። ሚኒስትሮቻችንና በቅርብም በሩቅም ያሉት የየክፍሉ ሹማምንቶቻችን ሁሉ በማናቸውም አይነት የፖለቲካ አመራር ከሚተዳደሩ ከዓለም ሀገሮች የአንዳቸውም መንግስት ሚኒስትሮችና ባለስልጣኖች ካላቸው ያላነሰ ለስራቸው የተመደበ ኃላፊነት ተሰጥቷቸዋል። ፓርላማችንም ማናቸውም በፓርላማ ሁኔታ የሚተዳደር አገር ካለው መብት ጋር ተመዛዛኝ የሆነ የህግ ሐሳብ አቅራቢነት ስልጣን አለው። ነገር ግን ኃላፊነቱን በሙሉ ተቀብለው በታማኝነት የሚሰሩ በቂ ሰዎች እንደሚያስፈልጉ ታውቁታላችሁ። የራሳችሁን ስራ ወደኛ ማምጣታችሁ አላቋርጥ። የበታችንም ሰራተኛ በማትጋትና በመጎትኮት የሚሰራ ስላልተገኘ ለስራ አፈጻጸም መሰናክል የሆኑ ብዙ ችግሮች ተፈጥረዋል። በስልጣን አስታኮ ራስን መጥቀም ሲቆረቆረን መኖሩ ግልጽ ነው። ይህንንም በመመርመራችን አቅመቢስም ቢሆን ስም አጥፊ እንዳልቆመ እናውቃለን። መንግስት ዝርዝር በሆኑ ነገሮች ተውጦ ከፍ ያለ ዋናነት ያላቸው ጉዳዮች ውሳኔ ሳያገኙ ዘግይተዋል። ይህ የምንናገረው ቃል ራሳችሁ የምታስታውሱትና የምትመሰክሩት። በአሁኑ ጊዜ ልናስጠነቅቃችሁ የምንወደው ለወደፊቱ የአሰራር ሊቀጥል የማይችል መሆኑን ነው። የመንግስታችን አስተዳደር ደምና ስጋ እንደሌለው አካል ድርጅቱ ብቻ ኖሮ አፈጻጸሙ የተጓደለ መሆን ሳይኖርበት ስልጣን ተሰጥቷችሁ ሳለ ኃላፊነቱን ወደኛ ማሳለፍ ቀርቶ ተግባራችሁንና ኃላፊነታችሁን በሙሉ ተገንዝባችሁ መስራት አለባችሁ። በስልጣን ምክንያት ለግል ወገን ከማድላትና የራስን ጥቅም ፈላጊ በመሆን እምነትን ከማጉደል በብርቱ ልትጠነቀቁበት የሚገባችሁና ከኛና ከህዝብም የተጣለባችሁን ከፍተኛ አደራና እምነት ጠብቃችሁ መገኘት የመጀመሪያ ዋና ተግባራችሁ እንዲሆን በአደራ ጭምር አጥብቀን የምናዘው።
በተሰጣችሁ መምሪያና ኃላፊነት መውሰጃ ዝርዝር ውስጥ ሊታረምና ሊሻሻል የሚያስፈልግ ቢኖር ብታመለክቱን በደስታ እንቀበላለን። ተቀብለንም እናቃናለን። ከዛሬ ጀምሮ እያንዳንዳችሁ በተመደባችሁበት ሚኒስቴር ተቀምጣችሁ የየክፍላችሁን የሥራ ፕሮግራም በቀጥታ ማስተዳደርና መፈጸም አለባችሁ። በየዓመቱ በሕገ መንግሥቱና ለሀገራችን እድገት መሻሻልና ብልጽግና ተጠንቶ በተዘጋጀው የ5 ዓመት ፕላን መሠረት ለሚቀጥለው ዓመት በየክፍላችሁ የምትፈጽሙትን የሥራ ፕሮግራም እያዘጋጃችሁ በሚኒስቴሮች ምክር ቤት ተመክሮለት እየቀረበልን ከተፈቀደ በኋላ በዚሁ ፕሮግራም መሠረት ሥራችሁን በቀጥታ መምራትና ማከናወን አለባችሁ። የሥራ ፕሮግራማችሁን በሚገባ አዘጋጅታችሁ በመልካም ያከናወናችሁ እንደሆነ ችሎታችሁ የሚታወቅበትና የምትመሰገኑበት ነው። ነገር ግን ሥራችሁን በሚገባ አቅዳችሁ ማከናወን ቢያቅታችሁ ችሎታችሁ የሚነቀፍበትና ከሥራችሁም ተሽራችሁ በምትካችሁ ሌላ ችሎታ ያለው የሚደረግበት ነው። ከፍተኛ ትልቅ ሥራና የፖሊሲ የፖለቲካ ጉዳይ በሚያጋጥማችሁ ጊዜ በማናቸውም ሰዓት የምንቀበላችሁ ነው። ባዘጋጃችኋቸውም የሥራ ፕሮግራሞች አፈጻጸም የሚገጥማችሁን የዘወትር ችግሮች ለማቃናት የሚረዳችሁ ጠቅላይ ሚኒስትራችንን ሾመናል። የእርሱም ዋና ተግባር የሚኒስትሮቻችንን ሥራ ማስተባበርና በመንግሥቱም የሥራ ፕሮግራሞች አፈጻጸም የሚገጥሙትን ችግሮች እንዲቃኑ ማድረግ ነው። ከፍተኛ የፖሊሲ ጉዳዮች በሚያጋጥሙት ጊዜ ግን እርሱም እንደዚሁ ለኛ ያቀርብልናል። አዘጋጅታችሁ የምታቀርቧቸው የሥራ ፕሮግራሞችና እነርሱንም የምትፈጽሙበት ሁኔታ ሕዝብ እንዲያውቀው ይሆናል። ዞሮ ዞሮ ጠቅላላው ሹማምንት የሆናችሁ ሁሉ ከትልቅ እስከ ትንሽ ኃላፊነታችሁ ለኢትዮጵያ ሕዝብ ስለሆነ በአስተዳዳሪነታችሁና በሥራ አስፈጻሚነታችሁ ለምትጠየቁበት መልስ የሚኖርባችሁ መሆኑን አውቁ። በሕገ መንግሥቱም ለፓርላማውና ለእኛ ኃላፊ ናችሁ ያልነው ስለዚህ ነው። በሕይወታችን ዘመን ሙሉ በራሳችን ላይ የሚደርሰው ጉዳት ሳይሰማን ለተወደደው ሕዝባችን ለአገራችን ልናደርገው የሚገባን ተግባር ሆኖ የተሰማንን ሁሉ ያለማጓደል የፈጸምን ለመሆናችን ሁሉን አዋቂ ሆኖ አምላክ ታዛቢያችን ነው። እናንተ በመንፈስና በእውቀት በማሰራት በሥራ የቀረጽናችሁ ሚኒስትሮችና ባለሥልጣኖች የተሰጣችሁ ሥራ አንድ ጊዜ ከተወሰነ በኋላ ራሳችሁን ችላችሁ ለመፈጸም ከምትበቁበትና እኛም ለኢትዮጵያ ዘለቄታ ዕድል አስፈላጊዎች በሆኑት ዋናዎቹ ጉዳዮችና የፖለቲካ አመራር ሐሳባችንን በሙሉ ለመዋል ከምንችልበት ደረጃ ላይ እንደምንደርስ አምነን ያለማቋረጥ የደከምንበት ስለሆነ ለተሰጣችሁ ግምት የተገባችሁ ሆናችሁ እንድትገኙ ራሳችሁን ለአገራችሁ ለመሰዋት ቆርጣችሁ የጣልንባችሁን አደራ ታላቅ መሆኑን ልታውቁት ይገባል። ለዚህ አደራ የደረሳችሁ መሆናችሁን የሚመሰክረው እኛ የጣልንባችሁ እምነት ብቻ ሳይሆን እናንተም ራሳችሁ ለሕዝቡ አገልግሎትና ለተወደደው አገራችን እድገት የመሰረትነውን ሁሉ በመፈጸም በዚህ በተቀበላችሁ ስልጣን ወደፊት የምታሳዩት የሥራ ፍሬ መሆኑን ልትዘነጉት አይገባም። ቢሮአችሁን ቤታችሁ አድርጋችሁ ዕለት በዕለት የሚያጋጥሟችሁን ጥቃቅን ጉዳዮች ሁሉ ፈጽሙ። ከሾምናችሁ ውስጥ ባለፈውም ጊዜ እንደዚህ የሰሩ ነበሩ አሉ። ያለ ረዳትና የሥራ አስተናባሪ አልተውናችሁምና የሰጠናችሁ የቴክኒክ አማካሪዎችና በቢሮ ውስጥ ያሉ ሰራተኞች በወገንነት በዝምድና ብቻ ያልተመረጡ ከሆኑ ትጋት ያገኛሉ። እየተቆጣጠራችሁም ልታሰሯቸው ትችላላችሁ። በስህተታችሁ እየተነቀፋችሁና ለወደፊቱም ትምህርት እየሆናችሁ በመልካም ሥራችሁ እየተመሰገናችሁ
ኃላፊነታችሁን ይዛችሁ መስራት አለባችሁ። በዘመድና በዝምድና ብቻ ያልተመረጡ ስንል ዘመድ የሌለው ሰው አይገኝም። በዝምድና እውቀቱ ከመረጠው ዘመዴ ከሆነ ስራ ይግባ ለማለት ምክንያት ሊሆን አይችልም። እገሌን ስራ ባስገባው ዘመዱ ነው ወይም ዘመዱ ስለሆነ ስራ አስገባው እባላለሁ በሚል ስጋት እውቀት ያለው ሰው እንዳይገለል ሲያስጠነቅቁ በስራ ፕሮግራማችሁ አፈጻጸም ያከናወናችሁትንና የገጠማችሁንም ችግር ልትገልጹልን እንድትችሉ በየሳምንቱ እያንዳንዳችሁን ለተወሰነ ሰዓት ተቀብለን እናነጋግራችኋለን። ነገር ግን ይህ ሰዓት የስራ ፕሮግራማችሁ ከምን እንደደረሰና የፖለቲካም ችግር ቢኖር ለማወቅ የምንረዳበት ጊዜና የምንረዳችሁ ነው እንጂ ራሳችሁ ልትወስኑት የሚገባችሁን ጉዳይ ከኛ ውሳኔ የምትጠብቁበት ወይም የምታገኙበት ጊዜ አይደለም። በዘመነ መንግስታችንም በተከናወነውና በተፈጸመው ስራና ለወደፊት በመሰረትናቸው ሁሉ ፈጣሪያችንን እያመሰገንን ከፍ ያለ ደስታ ይሰማናል። ለሀገራችንና ለሕዝባችን በፈጸምነውና ወደፊት በምንፈጽመው ተግባር ባለን አቅማችን ከመስራት አናቋርጥ። ብዙ ስራ አለ። በየዕለቱ መፈጸም የሚገባው ስራና እያንዳንዱም ቀን የሚያስከትለው አስቸጋሪ ተግባር የቱን ያህል አስቸኳይና አጣዳፊ መሆኑን ሳንዘነጋ የሀገራችን ታሪክ የረጅም ዘመን ጉዞ አልፎ እንደመጣ ሁሉ ወደፊታችንም ያለው ይልቁንም የኒኩሌርና ሰውም ወዳልታወቀበት ዓለም የሚላክበት ዘመን የሚያስከትለው ወሰን የሌለው ተግባር መኖሩን አጥብቀን መገንዘብ ይኖርብናል። ወደ ሌላ ፕላኔት ማለታቸው። በምንፈጽማቸው ስራ ሁሉ ዛሬ ውሳኔ የምንሰጥበት እያንዳንዱ ጉዳይ በወደፊቱ ላይ ሊያስከትል የሚችለውን በመገመትና በመገንዘብ መስራት አለብን። ይህ ዛሬ የምንነግራችሁ ቃል በወደፊቱ የኢትዮጵያ ትውልድ ላይ ሊያስከትለውና ሊያኖረው የሚችለው ሁኔታ ሊገመትበት ይቻላል። ዛሬ የተናገርነው ቃላችን የሚያስገኘው ውጤት ከኛም በኋላ የሚከተሉን ለሁል ጊዜም የሚጠቀሙበት እንደሚሆን እናምናለን። ሰው ሟች ነው። እዚህ ያለነው እያንዳንዳችን ለሰራነው ሁሉ በፈጣሪያችን ዘንድና በዚህ ዓለም ዋጋችንን እንቀበልበታል። ለሕዝብ መሪነትና አስተዳዳሪነት ከባዱን ሸክም የተቀበልነውም ሰዎች ይህንን የጣሉብንን ከፍተኛ አደራ በትክክልና በሚገባ ለመፈጸማችን በሕዝባችንና በእግዚአብሔር ፊት ያለብን ኃላፊነት እጅግ ከባድ ነው። እግዚአብሔር አገራችንንና የተወደደውም የኢትዮጵያ ሕዝባችን በደስታና በብልጽግና እንዲኖር ይህንን ኃላፊነት በመገንዘብ በሙሉ ልባችንና ኃይላችን በቅንነት እንድንሰራ ኃያሉ እግዚአብሔር ይርዳል ብለዋል። አሚን ብለን እንቀጥል። ይህንን የአፄ ኃይለ ሥላሴን ንግግር አንብበን እንድናዝንላቸው ወይም ደግነታቸውን እንድንረዳላቸው ወይም ለሌላ ተመሳሳይ ውዳሴ በር ልከፍትላቸው አይደለም ያካተትኩት። ጥቂት መንግስታት ባዶ ፕሮፓጋንዳ መንዛት ቋሚ ስራቸው እንደሆነ ይታወቃል። ነገር ግን የጃንሆይ ንግግር አንድም የሚጣል የሌለው ጠጣር እውነት ነው። ከዚህ በፊት ያየናቸውን አጫጭር ታሪኮች በሙሉ ጃንሆይን በእጅጉ ከሚተቹ ምሁራንና በከፊል ከሚተቹ ምሁራን ነው የቃረምኳቸው ናቸው። ያቀራረባቸው መለየት ብቻ እንጂ ስለተሰሩት ስራዎች የጃንሆይ ንግግርም የምሁራኑም የሚጣረስ አይደለም። ንጉሱ እንዳሉት የተሰሩት ስራዎች ለትውልድ ቋሚ እንደሚሆኑ እናምናለን። በትክክል እንደዚያ ነው። አንዳንድ ጊዜ ለመተቸት ያመች ዘንድ የተሰሩትን ስራዎች የጃንሆይ ውጤት እንዳይመስሉ አሜሪካ፣ ጣሊያን፣ እንግሊዝ፣ ፈረንሳይ ወዘተ ናቸው የሰሯቸው በሚል መነሻ ጃንሆይን
ዋጋ ቢስ ለማድረግ ይሞከራል። አዎ እንዳየነው እያንዳንዱ ዘመናዊ ሥራ የስልጡን አገሮች አሻራ አለበት። ታዲያ ከየት ይመጣል? ምሁር የለ ምን የለ። ትምህርት ቤት ተሰርቶ በነጮች የበላይነት ይተዳደር ነበር። ኢትዮጵያ የራሷ ምሁራን እስኪኖሯት ድረስ አየር መንገድ ተመስርቶ በአሜሪካኖች የበላይነት ተመርቷል። ኢትዮጵያ የራሷ ባለሙያዎች እስኪኖሯት ድረስ አውራ ጎዳናም እንደዚያው፣ ሌላውም በተመሳሳይ። አንድ አፍሪካዊ መሪ የነበረው ብቸኛ አማራጭ ይኸው ነበር። እርዳታውም ያስፈልግ ነበር። ለምነዋል። ብድሩንም እንደዚያው። እኛን ቢገድሉንም ቢያድኑንም ዛሬ ድረስ ነጮች ናቸው። ይችን ሀገር ሙሉ ለሙሉ በጦር ይዘው አይግዟት እንጂ በምሁርነትና በርዕዮተ ዓለም ሽፋን ሲያሽከረክሯት ኖረዋል። ይህ ሁሉ የምን ችግር ነው? ኢትዮጵያ የራሷ ምሁራን ስለሌላት ብቻ። ጃንሆይ ይህን ለመቅረፍ ጥረዋል። ወደፊትም ትምህርት ላይ ካልተተኮረ ይቺ ሀገር ታሪኳን ስትደግም ትኖራለች። ትምህርት ሲባል ግን ዓለምን በመርከብ የዞሮ ማን ነው? አውሮፕላንን የሰሩት ወንድማማቾች ስማቸው ማን ይባላል? እየተባለ የሚደሰኮረውን አይነት ትምህርት አይደለም። ስለነሱ ለማወቅ ከመማር ያለፈ ትምህርት ያስፈልጋል። የሰሪውን ስም ሳይሆን የአሰራሩን ጥበብ እንደማለት። እናም የጃንሆይን ጅምር ልናበረታተው እንጂ ልናጣጥለው ይከብዳል። የክፍል 14 ትረካና የአፄ ኃይለ ሥላሴ ንግግር በዚሁ ተጠናቋል። በቀጣይ ክፍል 15 ይቀርብላችኋል። ትረካችንን ስትከታተሉልን የነበራችሁትን ሁሉ ከልብ እያመሰገንን በክፍል 15 ትረካ እስከምንገናኝ ደህና ሁኑልን። አገራችን ኢትዮጵያ ምንጊዜም ሰላም ትሆነልን።